ተመልሰናል ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት ሞዳ መዝናኛችን ነው። እጅ ከምን ሰዓታችን ነው ተመልሰናል። እጅ ከምናችን እንግዲህ የተለያዩ መረጃዎችን ይዟል። በተለይ ሶሻል ሚዲያ ላይ ፎከስ የምናደርገው በስልካችን ስክሮል ስናደርግ የምናገኛቸውን አንዳንድ ቪዲዮዎች ለእናንተ ይጠቅማሉ ያልናቸው ብዙ ቪዲዮ ስለምንመለከት በሳምንቱ ፎከስ አድርገን የተወሰኑትን ጠቃሚ ነጥቦች አንወስድምና ሞዳችን ደግሞ ለየት አድርጎ እነዚህ ቢጠቅሟችሁ መለስ ብላችሁ ብታያቸው ብሎ ወደ ተመልካቾቹ ያደርሳል። በተለይ ደግሞ ያው ከተመልካቹ እኩል ነው ስክሮል የምናደርገው ግን በጣም የተለዩ መረጃዎች እኛ ደግሞ ከተመልካች ጋር ብንነጋገራቸው ብንወያያቸው ብለን ምናስባቸው ቪዲዮዎችን ነው ወደዚህ የምናመጣው። እናንተም አንዳንዴ ግን ብትልኩልን ደስ ይለናል። እውነት ነው። ይሄኛው ብታቀርቡ ይሄ ቪዲዮ ሪአክት ቢደረግበት አሪፍ ነው ምናምን ብለው ቢልኩልን ቆንጆ ነው። መርሐባ። አስቀድመን የምናቀርብላችሁ ቪዲዮ በሳምንቱ እንግዲህ በጣም ብዙ ዝግጅቶች ነበሩ። ከነዚያ ውስጥ ግን ዋናው የነበረው የሙስሊም ስቱደንት ሊግ ያዘጋጀው ትልቅ መድረክ ነበረ። እንግዲህ ሰቃዮችን ጎበዝ ተማሪዎችን ሰብሰብ አድርጎ በየዓመቱ ይሸልማል፣ እውቅና ይሰጣል። ከነሱ መካከል እንግዲህ በአልቢዲያ መድረክ ማለት ነው አንዷ እህታችን ፎር በቃ ዝግት አድርገው ብቸኛ ተሸላሚ ነበረች። እኛ እናቀውም በጣም ገራሚ ነው። በሜዲሲን ነው ደግሞ በጣም ይከብዳል። በጣም ፎር ያው በተለያዩ ነገሮች ይታወቃል። በእርግጥ በዚህኛው ግን በሰቃይነት ነው ተሸላሚ የሆነች እህታችን ሀያት ኑሩ። በጣም ነው ያስገረምሽኝ እውነት ሐቂቃ እንዲህ አይነት ውጤቶችን ስታይ ለሌሎች እህቶች ማድረግ ይቻላል ማሳካት ይቻላል የሚለው ሞራል መስጠት እንዲችል አድርጋለች። ከአዲስ አበባ ሜዲካል ቢዝነስ ኮሌጅ ነው የተሸለመችው። እንግዲህ ፎር በማምጣት ማለት ነው የወጣችው። በፐብሊክ ሄልዝ ነው የተማረችው። በሱ ፎር አውት ኦፍ ፎር አንጥታ በመድረኩ የክሪስታል ተሸላሚ ነበረች። ሰው ሁሉ ቆሞ ነው እንግዲህ አጨብጭቦ የክሪስታል ሽልማቱ የተሸለመችው። በጣም ደስ የሚል ስኬት ነው። እንደሞ እህቶችን የመማር ላይ ትምህርት ላይ እንደው ደካማ በተለያዩ ምክንያቶች ቤት እንዲቀሩ የሚደረጉ ምናምን እንደመሆናቸው መጠን በዚህ ደረጃ አሳክታ የምታይቷ ትልቅ ስኬት ነው። በጣም ትልቅ ስኬት ነው። ኤምኤስ ሊግ ደግሞ ይህን ፕሮግራም ሲያዘጋጅ በተለይ ወላጆች እዛ የተገኙ ተማሪዎች አንዳንድ እንግዶች ፕሮግራሙን በደንብ እያደነቁ ነበር። ኤምኤስ ሊግ እያደረገ ስላለው ዝግጅት ተማሪዎች ላይ ትኩረት አድርጎ እየሰራ ስላለው ስራ አመስግነዋል። በጣም ደስ ይላል። መበረታታት አለበት። ሀያት ኑሩን እንኳን ደስ ያለሽ ብለናታል። ስለዚህ ሀያት ኑሩ መድረክ ላይ እንዴት ነበር የነበረው ሙቀትና ስሜት የሚያሳይ ቪዲዮን ጋብዛችሁና ተመልሰን እንገናኝ። የክሪስታል ተሸላሚያችን እንዲሚመጣል እንደሚያስብል የማይደፈረውን ፎር በማምጣት ከአዲስ አበባ ሜዲካል ቢዝነስ ኮሌጅ ሀያት ኑሩ ሸምሱ ፐብሊክ ሄልዝ ከመቀመጫችሁ በመነሳት እባካችሁ ከመቀመጫችሁ በመነሳት አክብሩልን። ሀያት ኑሩ ሸምሱ አዲስ አበባ ሜዲካል ቢዝነስ ኮሌጅ በፐብሊክ ሄልዝ ፎር በማምጣት ብቸኛው የክሪስታል ተሸላሚያችን ናት። ሀያት ኑሩ ሸምሱ ፎር በማምጣት በአዲስ አበባ ሜዲካል ቢዝነስ ኮሌጅ ፐብሊክ ሄልዝ ሁሉንም ተሸላሚዎቻችን እንኳን ደስ አላችሁ። ጋራ ድንቅን እንመኛለን መልካም መልካሙን ፍሬውን እዩ የእድሜ ድካሙን ፍሬውን እዩ የእድሜ ድካሙን። ቪዲዮን አይተን ተመልሰን መተናል። በጣም ደስ ይል ነበር። መድረኩ በጣም ደስ ይል ነበር። ሀያት ብቻ ሳትሆን ሌሎችም ተሸልመዋል። ግን የሀያት ያው ስትሬት ስላመጣች በጣም አስገራሚ ስለሆነ የክሪስታል ደረጃ ተሸላሚ ነበረች። በጣም ደስ የሚል ነው። እንኳን ደስ ያላችሁ ብለናል። እንኳን ደስ ያለሽ ብለናል። ስኬት ላመጣችሁ በሙሉ እንኳን ደስ ያላችሁ ብለናል። ወቅቱ ያው ከዚህ ቀደም ቪዲዮዎች ሪአክት ስናደርግ ይመጣልን የነበረው ከቱርክም ከሀገር ውስጥም የመርከዝ ቪዲዮዎች ይመጣልናል። ተማሪዎች ተሸለሙ ምናምን የሚል ነው ይመጣልን። አሁንም የተለያዩ መርከዞች ራሳቸው የሚያስተዋውቁት ሶሻል ሚዲያ ላይ ስለሆነ የተለያዩ ቪዲዮዎች እናያለን እና በጣም አስገራሚ በተለይ እንዲህም አለ እንደሚያስብሉ ቪዲዮዎች እናያለን እና ሁለት ወንድማማቾች እንዲሁም ደግሞ አንድ ቁርአን ያختመች ወይ ደግሞ ሂፍዝ ያጠናቀቀች እህታችን
የሷን ቪዲዮ ተመልክተናልና ቫይራል ባይወጡ እንኳን ያን ያህል መነጋገሪያ ባይሆኑ እንኳን ለወላጅ በጣም ትኩረት የሚስቡ ናቸው። ወላጅ ምናልባት ከሩቅ ሆኖ ሲያያቸው በጣም ስሜት የሚሰጡ ናቸውና መርከዞች አካባቢ ይሄን እየታዘብን ነበር። በርካታ መርከዞች አሁን በክረምቱ ማገባደጃ ላይ ተማሪዎችን በሂፍዝ ቆይታ ያደረጉ ተማሪዎቻቸውን የሚያስመርቁበት ጊዜ ነው። እንግዲህ ይህንን ደግሞ ፋይናላይዝ ማድረጋቸውን መጨረሳቸውን በተለያዩ ቪዲዮዎች ያጋራሉ። ሁለት መርከዞች ላይ ያየ ነው ግን ሪአክሽኑ በጣም ደስ ይል ነበረ። አንደኛው የሱሩር ቁርአን ሴንተር ሁለት ወንድማማቾች ናቸው። ቁርአን ጨረሱ ሂፍዛቸውን። በመጨረሻቸው ግን ኡስታዛቸው አምጥቶ ከረሜላ ይደፋባቸዋል፣ ተማሪዎቹ ውሃ ይደፉባቸዋል ምናምንና ይሄ ኤርፖርት አካባቢ ፓይለት ስትሆን ከዚህ በፊት ኡስታዝ ሱፊያንን ስንጋብዘው ፓይለት ሆኖ እሱ ሲያወራን ልክ ፓይለትነት ሲረጋገጥ ውሃ ይደፉብሃል። ይሄኛው ሀፊዝነት ሲረጋገጥ ነው ውሃ ይደፉባቸው። ለማንኛውም ይሄንን ቪዲዮ እንጋብዛችኋለን። ሱሩር ቁርአን ሴንተር እያደረጋችሁ ያለው ነገር በጣም ደስ ይላል። የቲክቶክ ገጻቸውን ፎሎ ልታደርጉ ትችላላችሁ። ከዚያ ውጭ ደግሞ አልሙረቢ እንደዚሁ የሴቶች ሂፍዝ ማዕከል አለ። እሱም ደግሞ እህቶች ሂፍዛቸውን ሲያጠናቅቁ የተለያዩ ስጦታዎች ያደርጉላቸዋል። ከነበራቸው ፕሮግራም ደግሞ የኬክ መቁረስ ስነ ስርዓት ምናምን ነበረ። በጣም ደስ የሚል ድባብ አለው። በሂፍዝ ቆይታቸው ይህንን ያጠናቀቁትን ነው እንደዛ እያደረጉ ያሉትና በዚህ አጋጣሚ ለጨረሳችሁት የመድረሳዎቹ የመርከዞቹ ተመራቂዎች በሙሉ እንኳን ደስ ያላችሁ ለማለት እንወዳለን። ሌሎችም መርከዞች አካባቢ ያሉ ስራዎችና ስኬቶችን በመወዳ መዝናኛችን የምንጋብዛችሁ የምናቀርብላችሁ ይሆናል። ኤክስትራኦርዲናሪ ከዚህ በፊት አንድ በ4 ወሩ ቁርአን ያፈዘ ልጅ አቅርበናል መወዳ ላይ። እንደዛ የተለያዩ በቃ ለየት ያለ ስኬት የሚያሳኩ ልጆችን እንጋብዛለን። አሁንም ደግሞ የምንሰማቸው ካሉ እነሱን በመወዳ መዝናኛችን የምናቀርብላችሁ ይሆናል። ለአሁኑ ግን ሁለቱ ወንድማማቾችንና አንድ እህታችን ደግሞ እንደዚሁ ኬክ ስትቆርስ በመድረሳው ያለውን ድባብ የሚያሳዩ ሁለት ቪዲዮዎችን ጋብዘናችሁ ተመልሰን እንገናኛለን። አብራችሁን ቆዩ። ونور فيه شفاء ቪዲዮዎቹን አይተን ተመልሰን መተናል። በጣም ደስ ይላል። ወላጅ ደግሞ ልብ የሚያሞቅ ነገር ነው። ለወላጅ በተለይ ከሩቅ ሆኖ ውጤቱ የሚከታተለው ምናልባት ከቅርበትም ሆኖ ግን ሌሎችን ደግሞ ያነሳሳል።
መርከዞች ደግሞ ጥራታቸው ደስ ይላል። ከልጆች ጋር የሚኖራቸው ክትትል በጣም ጥብቅ ክትትል ነው የሚሆነውና ልጆች ላይ ኢንቨስት የሚያደርጉት ጊዜ ኢንቨስት የሚያደርጉት እውቀት እንደዚህ ፍሬ አፍርቶ ስታይ በጣም ደስ ይላል። አሁን ደግሞ ቪዛችን ወዴት ነው እጅ ከምን የሚሄደው ፕላኔት ላይ ይወጣል። እሺ እንበራለን ከፍርሃባ እኔ በጣም ይሄ እንትኑ በተለይ ይሄ ሶላር ሲስተም ምናምን አካባቢ ያለው ነገር ዜናው በጣም ይስበኛልና በዚህ ሰሞን የሁሉንም ትኩረት የሳበ ዜና ነው ያየነው የተመለከትነው። ምናልባት የፕላኔቶች መገጣጠም ወይ ደግሞ መሰለፍ አጋጥሞ ነበረ። ይሄ ነሐሴ ሰልፍ ሲነሳ እኛ ጋር ወይ ለታክሲ ነው ወይ ለዳቦ ነው ወይ ለእንትን ነው። በነሐሴ ወር ፕላኔቶች አካባቢ የነበረው እንትን ትርኢት በጣም የተለየ ነበረ። እንዳልከው መሰለፉ አገላለጽ ግን ደስ ይላል። የፕላኔቶች መሰለፍ ወይ ደግሞ የፕላኔቶች መገጣጠም ይሄ አንደኛው አጋጣሚ ነበረ። የተከሰተው ደግሞ ነሐሴ 12 ነበር፣ ባሳለፍነው ሳምንት ነበር። የፀሐይ ግርዶሽ ደግሞ ሁላችንም ያስተዋል ነው ያየነው ነበረ። ይሄኛው ግን በጣም የተለየ በልክ የእሳት አይነት ቀለም ያለው በጣም ደማቅ ያው ፈረንጆች እንግዲህ ኢንተርቴን ያደርጉታል፣ ይዝናኑበታል። አንዳንዶች ከዚህ ከፀሐይ ግርዶሹ ጋር የሚያገጣጥም ፎቶ የተለያዩ የሚያዝናኑ ፎቶዎች ምናምን እያነሱ ለማስታወቂያ ምናምን እንደዛ ነገር ይጠቀሙታልና በቀን ጨለማ ሲሆን ምናምን የሚያሳይ ቪዲዮዎች ባልሆነ መንገድ ምናምን ሲዝናኑበት ይታያል። በዛ ሰዓት ዱዓ ማድረግ እንደሚጠበቅብን ሁሉ ማለት ነው። ጊዜው የፀሐይ ግርዶሽ የተከሰተው በነሐሴ 12 ነበረ። በፀሐይና በምድር መካከል ጨረቃ መሃል በመግባት የፀሐይን ብርሃን ሙሉ በሙሉ የምትሸፍንበት 2 ደቂቃ ወይ ደግሞ ከዛ ባነሰ ጥቂት ደቂቃዎች ውስጥ ትርኢቱ ታይቷል። ይሄ የተከሰተው ደግሞ ስፔን አየርላንድ አካባቢ ነበርና ትርኢቱ በጣም አስገራሚ ነበር። ብዙዎች በተለይ እና አልጀዚራ እና ሲኤንኤን ቢቢሲ ይሄንን ሲዘግቡት ነበረ። ምናልባት እኛም እያወራናቸው ቪዲዮ ላይ እየተመለከቱት ይሆናል። እውነት ነው። መልእክተኛው አለይሂ ሰላቱ ወሰላም የፀሐይ ግርዶሽ መሰል ክስተቶች ከማንም ልጅ መወለድ ወይም የሞት ጋር ተያይዞ የሚከሰቱ አይደሉም ብለው የሰጡበት ተአምራዊ ንግግር አለ። ምክንያቱም በዚያ ወቅት ኢብራሂም ልጃቸው የሞተበት ወቅት ነበርና ከሱ ጋር በቃ ተፈጥሮ ተቆጣ ምናምን የሚል ትርጉም ሰጥተውት ነበረ አረቦቹ። መልእክተኛው አለይሂ ሰላቱ ወሰላም ግን ከማንም ልጅ ጋር መሞት ወይም መወለድ ጋር ተያይዞ እንዲህ አይነት ነገር አይከሰትም፣ እነዚህ አያ ሚን አያቲላህ ወይም አላህ ሱብሓነሁ ወተዓላ ተአምሩን ከሚገልጽባቸው ከሚያሳይባቸው መንገዶች መካከል አንዱ ነው ብለው ተናግረዋልና ይሄ ዘላለማዊ ንግግራቸው ይጠቀሳል። ስፔን አካባቢ የተከሰተው ግርዶሽ ከ1905 በኋላ እንግዲህ ለመጀመሪያ ጊዜ በዚህ መልኩ የተከሰተ ነው። ቀኑ ጨለማ ሲሆን የሚያሳዩ ቪዲዮዎችን ተመልክተናል። በጣም አስገራሚ ነው። ለማንኛውም ይሄ አስደሳች መረጃ ነው። ለየት ያለ ከወትሮ ለየት ያለ መረጃ ነው። እናመሰግናለን። በዚያው ደግሞ እንሻገርና እንግዲህ በዩኤፍሲ የሚባል ውድድር አለ። በዚያ ውድድር ላይ በጣም ታዋቂ ነው። በጊዜ በሱ ነው አይደል? ይሄን ውድድር የምናውቀው እውነት ነው። ማን እንደሆነ ራሱ ይገምታሉ ስናነሳው። ኸቢብ ይባላል። ያው ብዙዎቹ ያውቁታል። ኸቢብ እንግዲህ ከሰሞኑ አንድ ንግግር ተናግሮ ቫይራል ወጥቶ ነበረ። ይህም ንግግሩ ደግሞ ፈለስጢንን በተመለከተ የትኛውም የስፖርት ታዋቂ ሰው፣ የስፖርት ተወዳዳሪ አትሌቶች ምናምን ፈለስጢንን በተመለከተ አንድ ንግግር ከተናገሩ ወዲያውኑ ድርጅቶች ውላቸውን ያቋርጣሉ፣ ማስታወቂያ እንትናቸውን ያጣሉ፣ ገቢያቸውን ያጣሉ የሚል ንግግር ተናግሮ ነበር። ይሄ ነገር በተለያዩ አውሮፓና አሜሪካ ላይ ትርኢት በሚያቀርቡ የሆነ ኮንሰርት ባላቸው ምናምን መድረኮች ላይ ፍሪ ፓሌስታይን ብለው በመናገራቸው እንትኖቻቸው የሚሰረዝባቸው ውሎቻቸው የሚሰረዝባቸው በርካታ ባለሙያዎች መኖራቸው ይታወቃል። እሱ ደግሞ አትሌቶችም ጭምር እንዲህ አይነት ነገር ሰለባ ይሆናሉ። በቃ ፈለስጢንን ደግፈህ የትኛውም አይነት ሀሳብ አወራህ ወዲያውኑ የተለያዩ ውሎች ይቋረጣሉ የሚል ንግግር ተናግሮ ነበረ። በዚያ ንግግሩ ላይ የተጠቀመው ግን ቃል ነው በጣም በብዙዎች ዘንድ ተጽዕኖ የፈጠረው። ዋቴቨር ኢት ኢዝ ምንም አይነት ነገር ይሁን ግን ከገንዘብ ከሰው ሕይወት አይበልጥም የሚል ንግግር ተናግሯል። እናንተ ብታቋርጡትም ምንም ብታደርጉትም ገንዘብ ግን ከሰው ሕይወት አይበልጥም። አሁን ያለንበት 21ኛው ክፍለ ዘመን ነው። ዩቲዩብ አለ፣ ሶሻል ሚዲያ አለ። ምን እንደሚከሰት ማንም ያውቃል። እናንተ ብትደብቁትም የለም ብትሉም ምንም ብትሉም የሚፈጠረው ነገር በሙሉ ግን ሰው ያያልና ባካችሁ ብሎ ተናግሮ ነበረ። ያንን ንግግሩን እንጋብዛቸው። There is clearly genocide. Everybody knows this. Even they know this.
The world cannot be stupid, you know. For example, I'm a famous athlete. Can you imagine when you post about that, you lost contracts, you lost sponsorship. Many sponsors, they don't want to work with some athletes who support Palestine. Not even support, he just say something. They cancel contracts. You think it's not happen with me? Or it don't happen with Islam or Usman? It's happened with us. But money is compared to lives is nothing. There is people who lost it. There is one person, he lost 14 relatives in one night, in 1 second. 14 relatives. It's very hard to even imagine, think about this. But this is happening in the year 2026, 21st century. We talk about social media, YouTube, all like people see everything. It's very easy to reach out people, but everybody watch. Okay, this is bad, and that's it. They don't do nothing, and this is honestly, this is very sad things. You know, at least we have to talk. የኸቢብን ቪዲዮ አይተናል። ምናልባት ይሄን ስሜት በጣም ብዙዎች እንጋራዋለን። እስኪ ከቻት ጂፒቲ ጋር ስንጻጻፍ ኮንቨርሴሽን ወይ ፍልስጤምና እስራኤልን በተመለከተ ጥያቄዎች ስናነሳ ምን ያህል ሚዲያው ሶሻል ሚዲያ ዲጂታል ሚዲያው ምን ያህል አድሎ እንደሚሰራ እዛው ላይ ቼክ ማድረግ እንችላለን። ምናልባት ከዚህ ቀጥሎ ያለው መረጃ የምንነግራቸው መረጃ ለማጣራት ቻት ጂፒቲ ጋር ስገባ ያጋጠመኝ ነገር ነው። አሁን የሚደግፈው ዜናው የሚደግፈው በሁለቱም ሳይድ ላለመሆን ወይ ደግሞ የተፈጠረው ክስተት በብዛት ፍሪ ፓለስታይን የሚለውን ሞቶ የሚደግፍ ሐሳብ ከሆነ ዜናው በደንብ ይብራራልሃል። ምክንያቱም ይሄ ለማለት ፈልጎ አይደለም ምናም ብሎ ቻት ጂፒቲ ያብራራልሃልና እንደዛ አይነት ነገር ገጥሞኛል። ምናልባት ሶሻል ሚዲያ ላይ በቅርቡ ቫይራል ነበረች አሪያና የምትባል ታዳጊ አሜሪካዊት ናትና በርገር ኪንግ የሚባል አንድ ቅርንጫፍ ውስጥ የምትሰራ ሰራተኛ ነበረች። አንድ እስራኤላዊ አሜሪካ ውስጥ የሚኖር እስራኤላዊ በተለይ በሶሻል ሚዲያዎች የሚታወቅ ሰው ነውና ልክ እሷን ፖክድ በሚያረግ መልኩ እሷን እንትን በሚነካ መልኩ እኮ የመጣሁት ከእስራኤል ነው ምናምን ነገር እያለ ይቀርጻታል እና ያወጣና የዳዊት ምልክቱን መስቀሉን አውጥቶ ያሳያታልና ፍሪ ፓለስታይን ትለዋለች። ስለዚህ ይሄን ወደ ሶሻል ሚዲያ ያጋራና በርገር ኪንጎች እንደዚህ ታደርጋላችሁ እንደዚህ ነው ሰራተኛ ምናምን ብሎ ይወቅሳል። እቺ ልጅ ከስራው ትባረራለች። አሁን ቻት ጂፒቲን ስንጠይቀው ወይ ደግሞ ይሄን መረጃ ሰርች ብናደርግ ትክክለኛ ኢንፎርሜሽኑን ማናገኘው እዚህ ጋር ነው። ልጅቷ አልተባረረችም ብሎ ይከራከራል። ልጅቷ አልተባረረችም ልክ እንደ ተባረረች ሪያክት አደረገች እንጂ ይላል። እሷ ግን ስራው አለቃ ያው ሰዎች ክስተቱን በራሱ በሶሻል ሚዲያ እንደውም አስተዋውቋታል። በሶሻል ሚዲያ ራሱ ባጋራው ሶሻል ሚዲያ ላይ ብዙዎች ኮሜንት አድርጓል። ቪዲዮውንም ወስደው ወደ ሌሎች ማህበራዊ ሚዲያ አጋርተውታልና ጎፈንድሚ ተከፍቶላት በ24 ሰዓት ባልሞላ ጊዜ ውስጥ በጣም በጥቂት ሰዓታት ውስጥ የ100,000 ብር $100,000 እርዳታ አግኝታለች። $123,000 በላይ ከዛ በላይ አግኝታለች። ከዛ በኋላ ግን ቁጥሩ ጨምሯል፣ ከ200,000 በላይ ሆኗል። ያው ይች ወጣት እንዳለችው የተወሰነውን ብር ለፍልስጤማውያን አጋራለሁ ብላለች። በጣም የሚገርም ነው። አንዳንድ ጊዜ የምትናገረውን ነገር ለምን ድራይቭ እንደሚደረግ አይገባኝም። አንተ የሆነ ሰው እየተጎዳ ነው፣ የሆነኛው አካል ደግሞ አልነካውም እኮ ምንም። ይሄኛው አካል አይጎዳ፣ ነፃነት ያስፈልገዋል። ለምሳሌ በጥቁሮችና በነጮች ብንወስደው አሁን ለምሳሌ በቃ ጥቁሮችና ነጮች እንደውም ሊርቅ ይችላል። በእኛ ሀገር ብንወስደው ጣሊያን ወራን ነበር አይደል? የሆኑ ክስተቶች ነበሩ፣ ግፎች ነበሩ። እዚህ በዚያ ወቅት ፍሪ ኢትዮጵያንስ ምናምን ብትል በቃ ፍሪ ኢትዮጵያ ምናምን ብትል ያው እዛ ጣሊያኖች ትታሰራለህ፣ ሌላ አውሮፓ ሀገር የሆነ ነገር ትደረጋለህ ምናምን። አሁን ይሄንን ነገር እንደዛ ብሎ መናገራቸውን ወንጀል አድርገው ኮሜንት የሚያደርጉ ሰዎች በጣም ማለት ይገርማል። በቃ አንተ ፍሪ ኢትዮጵያ ነው ያለው እዛ ጋር ጣሊያንን አልነካም ወይም አልተናገርክም ምናምን፣ ግን ነፃነት ለነዚህ ሰዎች ያስፈልጋል ብለህ ስለተናገርክ ብቻ ሰብአዊነቱ ይረሳና ለምን እንደዚህ ትላላችሁ፣ እንዴት ልትሉ ፈልጋችሁ ነው፣ እንዴት ልትሉ ፈልጋችሁ ነው ምናምን የሚሉ ትርጉሞች ይሰጣቸዋል። ሰውየውም ያደረገው ያንን ነው። ልጅቱ የተናገረችው እሱ ነው ቀድሞ እንደዛ ያለኝ ቀድሞ የተናገረው እኔ ምንም አላልኩትም፣ ግን ቀድሞ እኔ እንትን ነኝ ምናምን ሲል ፍሪ ፓለስታይን መሀል ላይ ያሉት ሰዎች ደግሞ በበርገር ኪንግ
መስተንግዶ ላይ እንደዚህ አይነት ነገር አሁን ከድርጅቱ ጋር ነው ያነካኩት። ሰውየው ልጅቷን ፖክድ ያረጋት የነካት ፐርሰናሊ ነው። ቀጥታ ስሟን ጠርቶ ኬት የመጣ ይመስልሻል ይላታል። እሷ ትመልሳለች ምናምን ፍሪ ፓለስታይን ብቻ ነው ያለችው። ልክ እሱ የመጣበት እንደተናገረው እሷም ከመጣችበት እንደመናገር ማለት ነው። እንደማለት ነው። ለማንኛውም እንግዲህ አላህ Subhanahu Wa Ta'ala ለፈለስጢናውያኖች ነፃነት እንዲሰጣቸው፣ ሰላም እንዲሰጣቸው፣ ደህንነት እንዲሰጣቸው ምኞታችን ነው። በማስቀጠል ደግሞ አንድ ቪዲዮ እንጋብዛቸውና እንወጣለን። ይህ ቪዲዮ በቱርክ የሚገኙ እንግዲህ አንዳንድ ዜጎች የሚገለጹበት የራሱ የሆነ ማንነት አለ። መርሐባ ከአሜሪካ ደግሞ ወደ ቱርክ እናቀናለን። ቱርክ አካባቢ ስንሄድ ደግሞ ያገኘነው መረጃ ወይም ደግሞ በሳምንቱ ለኛ ለየት ያለልን መረጃ ለተመልካቾቻችን ብናጋራው ብለን የመረጥነው መረጃችን አንድ ቱርካዊ ነው። ጽዳት ስራ ይሰራል ወይም ደግሞ ከተማዎችን የሆኑ እንግዲህ የሚሰበሰቡ ኃላፊነቶች አሉ አይደለም፣ እየዞረ ይሰበስባል። ከሚሰበስባቸው ነገሮች መካከል ዳቦዎች ይሰበስባል እና በጣም በቃ የሰራው ቪዲዮ ቀጥታ ለኤርዶጋን ነው መልእክቱ። እባክህ ኤርዶጋን ሆይ ሰዎቻችን እስራፍን እየተዳፈሩ ነው፣ በዚህ መልኩ ሰው እየተራበ እየታረዘ ያለ እንዲህ አይነት የምግብ እስራፍ ትክክል ነው ወይ? እኛ ሙስሊሞች አይደለንም ወይ? ተገቢ አይደለም እንዲህ አይነት ነገር ማድረጋችን እያለ ቪዲዮ ራሱን ቀርጾ መልእክት ይልካልና ያንን ቪዲዮውን አልጀዚራ ይዞት ወጥቶ ነበረ። ኮሜንት ላይ በጣም ብዙ ሰው ሲል የነበረው የአንድ ሀገር እንትን መሪዋ ጥሩ መሆኑ ማሳየው ተመሪው የሚጨነቅባቸው ጉዳዮች እንዲህ አይነት መሆናቸው ነው። አሁን ይሄ ሰው ምንም ግድ የለውም፣ በቃ ሰብስቦ እኮ ጣል አድርጎ መሄድ ይችላል። ግን መሪው ጥሩ እንደሆነ ስለሚያስብ የመሪው የህዝቡ እንደዚህ አይነት ነገር መደረግ ትክክል አለመሆኑን በመሪው በኩል ቢደርሳቸው ያስተካክላሉ የሚል ስሜት ስላለው ይህንን አድርጓልና አንዳንድ ጊዜ መሰጠትህ ብቻ አይደለም የተሰጠህን አላህ Subhanahu Wa Ta'ala የሰጠህን ጸጋ በአግባቡ መጠቀምም ኃላፊነት ነው የሚል ጭምር መልእክት ያለው ቪዲዮ ነው። የእሱን ሰውዬ ንግግር እንጋብዛችሁ። Sayın Cumhurbaşkanım, ismim Zeki Karakaya, Çorumluyum. Ankara'da ikamet ediyorum ve her gün sokaklardan, yerlerden, sağdan, soldan, zaman zaman çöpten gördüğünüz gibi Cenab-ı Allah'ımızın verdiği rızıkları, nimetleri topluyorum. Bunlar hanım kardeşlerimizin israfı. Şu anda dünyada israfta birinciyiz. Allah rızası için sesimi duyun Sayın Cumhurbaşkanım. Bu israfın haddi hesabı sayısı yok. Dünyada şu anda israfta birinciyiz. Allah muhafaza, kıtlık olursa bunun parçasını dahi bulamayız. Amacım burada devletime, milletime faydalı olmak. Amacım kimseyi rencide etmek değil. Allah rızası için israf kanunu çıkartalım. İsraf kanunu çıkartın Sayın Cumhurbaşkanı. Cenab-ı Allah kıtlık verirse bunun parçasını dahi bulamayız. İnsanlar hep sokaklara çöpler atıyorlar. Yani bir hürmet, saygı yok. Biz bir Müslüman ülkeyiz. Allah rızası için sesimi duyun Sayın Cumhurbaşkanı. Saygılar, hürmetler. ቪዲዮን አይተን ተመልሰን መተናል። አሁን ደግሞ ወደ መሰናበቻ ቪዲዮአችን እንመጣለን። ወደ ሞጫ ቪዲዮአችን በፊት እንዴት ነው መድረሳ እኛ ምን እናድርግ ነበር መሰለ ላይ ምን ቀራበት መድረሳ አለ። ከዛ እኛ ጋር ደግሞ ተጅዊድ የሚያስቀሩን ኡስታዝ አሉ እና እንፎካከር ነበር። ሂፍዝ ኦልሞስት ከነዘር አጠናቀን ተጅዊድ እየተማርን በነበረበት ሰዓት ከኋላ ሂፍዝ ጀምረናል። ስለዚህ ፉክክር አለ። ቢያንስ በአንድ ሰፋ ነው የምትበላለጠው፣ ከባድ ፉክክር አለ። ስለዚህ ምን እናደርጋለን? ላይኛው መስጂድ ያፈዘን ምናምን ጣጣውን ጨርሰን መጣና እዚህ ተጅዊዱንም ሂፍዙንም እዚህ እናሰማለን። እና ይሄ ፉክክር ያዩት ኡስታዛችን በጣም አክርረው መስጂድ ውስጥ በቃ ቁጥጥር ይደረግ ነበር። ላይ የቀራው ምናምን አይቻልም መቀላቀል እንደዛ ነገር ይደረግ ነበርና እንዘል ነበር። ለምሳሌ የሆነኛውን ሰፋ ወይ ምናቀው አያ ምናምን ካለ እየዘለልን እንቀራ ነበር። እና ይሄ ቀይርልኝ ብለን እንደምንለው አይነት ቪዲዮ ነው አሁን ቀጣይ የምንጋብዛችሁ። ታዳጊ ነው በአንድ መድረሳ ውስጥ የሚያቀራው ኡስታዝ ጋር ያለው ምልልስ የሚያሳይ ቪዲዮ ነው። እሱ መቅራት የፈለገውን ነው በቃ መቅራት የፈለገው። በጣም ባይዘው ልጁ የምታስቸግረው ቃል እኔም ታስቸግረኝ ነበር ድሮ። ሀ የምትባል ቃል እኔም ታስቸግረኝ ነበር። አላህ ይርሐመው የእህቴ ባለቤት ያቀራኝ ነበር። እሱ ሲያቀራኝ ሀ በሊለኝና እንደው ምላሴን በቃ ይዘው ነበር።
ውሃ መጠጣት ያቅታል ነው። የሁሉም ልጅ የሚያስቸግረው የሆነ ፊደል የሆነ ቃል የሆነ ሐሳብ ይኖራል እና ይሄ ልጅ ከመቸገሩ ብዛት ቀይርልኝ እያለ ነው። ፊት ለፊት ደግሞ ሜኑን አስቀምጦታል። ይሄ ይሁንልኝ እያለ ነው። ቀይርልኝ ሌላ ፊደል ይላል ልጁ። ለማንኛውም ይህ ኡስታዙና ልጁ መካከል የነበረውን በጣም ፈን የሆነ ግን ደግሞ አስተማሪ የሆነ ማሳካት ፋይናሊ ያስተካክለዋል። እሱንም እናያይዝላቸዋለን። ግንባሩን ሁሉ ይስመዋልና እሱም ቪዲዮን ጋብዛችሁና መውዳ መዝናኛችን ይቀጥላል። እጅግ ከምን የተከታተላችሁት ይመስል ነበር። በድጋሚ አብራችሁን ቆዩ። ሙፍረደ ትችላለች በል እሺ حروف هجاء مفردة مفردة تشلال مفردة 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 مفرة 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 بني ايش مفردة مفردة لا دولا بتاع دولا الشيء اللي يبالغ مفردة 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 ايش بس وبزيا تشيلالت بال ايش حروف هجاء مفردة مفردة قوة زيا